ትኩስና ወቅታዊ መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። አብራችሁ እንድትቆዩ የጋበዝኩኝ። በቅድሚያ ማባይት ነጥቦቹን ላሰማችሁ። አገዛዙ ያደራጃቸው ዘራፊ ቡድኖችና የናጡት ነካሾች ምን ገጠማቸው የሚለውን በዝርዝር የምናሰማችሁ ይሆናል። የፋኖን የደፈጣ ምት መቋቋም ያቃተው የአብይ አህመድ ወንበር አስጠባቂ ሰራዊት ተሸናፊው ስርዓት ንጹሃን ላይ አሁንም ጥቃት እያደረሰ ይገኛል። እንዴት የት የሚለውንም በዝርዝር ይዘናል። ጎበር ለመግባት ሙከራ ያደረገው የአሸባሪው የአብይ አህመድ ወንበር አስጠባቂ ጠላት ፈርጥጦ መሄዱም ተሰምቷል። የምታደምጡት ይሆናል። በተያያዘም አሳዛኝ የግንባር መረጃም ይዘናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህን ዜናዎች በዝርዝር የምታደምጡ ይሆናል። አብራችሁ እንድትቆዩ የጋበዝኩኝ እኔ ወደ ዝርዝሩ አመራሁኝ። በዛሬው ዕለት ማለትም በቀን 23 9ኛ ወር 2017 ዓ.ም ከአገዛዙ ስርዓት ተልኮ ተቀብሎ የእናጡት ነካሾች በራሳቸው ህዝብ ላይ አሰቃቂ በደል፣ ዝርፊያ፣ ድብደባ፣ ግድያና ለ2 ዓመታት ህዝብን ሲመዘብሩና በህዝቡ ላይ በደል ሲፈጽሙ የቆዩ ሽፍታዎች በግልጽ ስርዓቱንም ተቀላቅለዋል። ታዲያ አንደኛ ወጣት ጎሹ ደሳለው በወንበርማ ወረዳ ጎመር ቀበሌ ኗሪ ሲሆን የአማራ ህዝብ ትግል እንደጀመረ እኔ መታገላለሁ ብሎ ነፍጥ አንጋቢ መስሎ ለ4 ወር አብሮ ከትክክለኛው አደረጃጀት ጋር በመሆን መረጃ ለጥላት እየሰጠ ቡድኑ ውስጥ መበጣበጥን ሰላም እንዳይኖር ሲያደርግ የቆየ ዘራፊ ግለሰብ ንስሮቹ የወንበርማ ብርጌድ አመራሮች በደህንነት ክትትላቸውን ካደረጉ በኋላ እርምጃ ሊወሰድበትም ሲሆን ቀድሞ በግንቦት 23 ቀን 2016 ዓ.ም ኮሶበር በመሄድ የብልጽግና መረጃና ደህንነት ከሰለጠነ በኋላ መስከረም 2 ቀን 2017 ዓ.ም ተመልሶ ወደ ጎመር ዶንድ ቀበሌ የተሰጠውን ተልእኮ ለመፈጸም 17 አባላት ያሉትን የዝርፊያ፣ ድብደባ፣ ግድያ፣ ህዝብን ሰላም መንሳት እንዲሁም ደግሞ ሌሎች ስርዓቱን የሰጠውን ዋነኛ ህዝብን ከፋኖ ለመለየት የህዝብን ንብረትን መመዝበር ተግባሩም ነበረ። በመሆኑም ይህንን ተግባር የተረዳው የብርጌዱ አመራር ለ6 ወር ሲያድነውና ሲፈልጋቸው ጫካ ለጫካ እየተሽሎከለከ ከቆየ በኋላ ትላንት ግንቦት 22 ቀን 9ኛ ወር 2017 ዓ.ም ስርዓቱ ወደ መሸገበት ሽንዲ ከተማ አቀባበል ተደርጎለትም ገብቷል። በሁለተኛ ጊዜው ሞሴ የተባለ ወጣት ዲሽቃ ተኳሽ ሲሆን ፋኖ ነኝ በማለት ሰርጎ ገብቶ መረጃ ለብልጽግናው ስርዓት ሲሰጥ ከቆየ በኋላ ነበልባሎቹ የፋኖ አመራሮች አንዴ ከጠላት ጋር የስልክ ልውውጥ ሲያደርግ ተገኝቶ የመጀመሪያ ስህተት ነው በሚል መሳሪያ አውርዶ የቆም እስረኛ እርምጃ ተወስዶ እርምት ከተደረገለት በኋላ ከጥፋቴ ተመልሼ እታገላለሁ ስላለ ወደ ትግሉ ተመልሶ መቆየቱን የወንበርማ ብርጌድ ህዝብ ግንኙነት መምሪያ ኃላፊ ፋኖ ኢንጂነር ካሳሁን አማን ገልጸዋል። ቢሆንም ግን በመቀጠልም የብርጌዱ መረጃና ደህንነት ጥርጣሬ ስለነበረው ተከታትሎ ተጨባጭ ማስረጃ እንደተያዘበት የውስጥ የመረጃ ክትትል አማካኝነት በቀን 22 9ኛ ወር 2017 ዓ.ም ማለትም በትላንትናው ዕለትም ተልኮን ጨርሶ ወደ ብልጽግና ተቀላቅሏል ሲልም አክሎ ገልጾልናል። ሶስተኛ አይን አዲስ ገዛ የተባለ ሌላኛው ወጣትም በተመሳሳይ ታጋይ መስሎ ነፍጥ አንግቦ ህዝብን ሀብት ሲዘርፍና ሲሰርቅ፣ ሲያግት፣ ሲደበድብ እንዲሁም ደግሞ በትክክል ህዝብና ፋኑን ለመለያየት ስርዓቱ ሲጠቀምበት የቆየ ዋነኛ ግለሰብና ከባድ ወንጀሎችንም ያሉበት ሲሆን 1.5 ሚሊዮን ዕቁብ ህዝብን ንብረትንም የበላ መሳሪያ የሸጠ ህዝብንም አምጡ እያለ ከ400 ሺህ ብር በላይ የዘረፈና አሰልጣኝ ነኝ ብሎም 38 ሺህ ብር ከወጣቶች የዘረፈ መሆኑንም የወንበርማ ብርጌድ ህዝብ ግንኙነት መምሪያ ኃላፊም አክሎ ነግሮናል። በአጠቃላይም የአማራ ፋኖ ብሔራዊ ኃይል ከተመሰረተ በኋላ የስርዓቱ ተልእኮ ፈጻሚዎች ወደ ምሽጋቸው እየተመለሱና እውነተኛው ትግል እየለየለትና ፍሬ እያፈራም ይገኛል። ከዚህ በፊት ጎንደር ላይ እንደተደረገው በወንበርማ ወረዳም እነዚህ 3 ዘራፊ ወጣቶች የተሰጣቸውን የተለያየ ተግባር ለመፈጸም ከወንበርማ ብርጌድ አባላት ጋር አጥም ቆይተዋል። ብርጌዱም ከሰርጎ ገቡ ውጭ ያሉት 2 ወጣቶች ላይ ማለትም ጎሹና አይን አዲስ ወታደራዊ እርምጃ ለመውሰድ ከ6 ወር በላይ ጫካ ተደብቀው ደኑም ቆይተዋል። ነገር ግን በዚህ ሳምንት ጠንከር ያለ የመጨረሻ ወታደራዊ እርምጃ ለመውሰድ ብርጌዱ ካሉበት ጫካ ሲገባ ሾልከው ሽንዲ በመሸገው የአብይ ወንበር አስጠባቂ ኃይል ጋር ስለመቀላቀላቸው የውስጥ ምንጮቻችንም ገልጸውልናል። ፋኖን ዱላ መቋቋም ያቃተው ተሸናፊው ስርዓትም አሁንም ንጹሃን ላይ እርምጃውን መውሰዱን ቀጥሏል። የቀኛች ሰሜነህ ደስታ ብርጌድ የደፈጣ ምት መቋቋም ያቃተው ተሸናፊው የጁላ ጦርና አጥቦ ኃይለብሴ ሚሊሻን ንጹሃንን ማገትና ንብረት መዝረፍም መደበኛ ስራው አድርጎትም ቀጥሏል። በጉባላ
ከተማ የህዝብ ተቋም የሆነውን ትምህርት ቤት ጥበቃውን በማፈን እስከ መሳሪያውም አግተው ወስደውታል። የገበሬን ጎታ በመቅደድም ስንዴ የወሰዱ ሲሆን ባለትዳር ሴቶችንም በማፈንም መውሰዳቸውንም ነው የመረጃ ምንጮቻችን እያጋሩን ያሉት። ታዲያ የወንዶችን ብትር መቋቋም ያቃተው ስርዓት በተራ ውንብድና ስራም ተሰማርቷል። ፋኖ ይበልጣል የእውነቱ ጀግናው የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦርም የህዝብ ግንኙነት ኃላፊም ነው ይህንን መረጃ ያጋራል። የጥላት ኃይል አሁንም እየፈረጠጠ ይገኛል። ጎመር ለመግባት ሙከራ ያደረገው አሸባሪው የአብይ አህመድ ቡድን 5ኛ ክፍለ ጦር ሳተላይትና የወንበርማ ብርጌድን ንስር ሻለቃ ጋር በጥምረት በመሆን ወደ ጥላት ባደረጉት እንቅስቃሴ ለመዝረፍ የመጣውን የስርዓቱ አገልጋይ ወደ መጣበት እግሬ አውጪኝ በማለትም የያዘውን ጥይት እያንጠባጠበ ፈርጥጦ ወገዳድ ከተማም ገብቷል ነው ያሉን። አስፈሪውና ግዙፉ የ5ኛ ክፍለ ጦር አመራሮችና ሳተላይቶች የአባቶቻችንን ታሪክ እንደግመዋለን በማለትም እንደ ሚሳኤል ተወርውረው የባንዳውን ስርዓት የፋሽስቱን ቡድን ለመደምሰስም ያደረጉት የፍጥነት ጉዞ የያዘውን ምሽግ ለቆ ከተማም ገብቷል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንታ አባተ 1ኛ ኮር ጉና ክፍለ ጦርም አሳዛኝ የግንባር መረጃን ይፋ አድርጓል። ታዲያ ግንቦት 22 ቀን 2017 ዓ.ም ጸረ ህዝብ አሸባሪ ገዳይና አፈናቃይ ለሆነው ብልጽግና መር ዓላማ የለሽ ወንበር ጠባቂ ሚሊሻ ፖሊስ አድማ ብተናና መከላከያ ተብየው ክንደ ብርቱን ሻለቃ ብርቃየው ደምሴንና አስቴዴንሳ ብርጌድን ለማፈን ከሌሊቱ 6 ሰዓት ከመካነ ኢየሱስ ከተማ ተነስቶ በሚሊሻ እየተመራ ወደ ድባና ቀበሌ የገባው የጠላት ኃይል እከባለሁ ብሎ ራሱ ከበባ ውስጥ የገባው በዴንሳ አናብስቶች መብረቃዊ ጥቃት ደርሶበት ሲቀጠቀጥና ሲደመሰስም ውሏል። በደረሰን አሁናዊ መረጃ መሰረትም 8 ሙትና 10 ቁስለኛ በሁለት አምቡላንስ ጭኖ ከደስታ ማብሰር ወደ ሙትና ቁስለኛ የተቀረየረው ሆዳም ባንዳ እንባ አቅርሮም ለመመለስም ተገዷል ነው ያሉን። ታዲያ ይህ አገዛዝ የሚኒሻና የአድማ ብተና ሲሆን ቁጥሩ ያልታወቀ ዙፋን አስጠባቂው የምርኮኛው ብርሃኑ ጁላ ጦር ሙትና ቁስለኛውን በየማሳው ሲያነሳ ውሏልም ነው ያሉን። ነገር ግን በዚህ የተበሳጨውና የአናብስቶቹን ክንድ መቋቋም ያቃተው የጥፋት ኃይል የሌሊቱን በሰላም መንጋት ከወፎች ዜማ በስራት ሰምተው ሰላም አውለኝ ብለው ከመኝታቸው የተነሱ 2 ንጹሃን ዜጎችንም በግፍ ረሽኗቸዋል። ሆዳም ባንዳ የእስቴ ወረዳ አመራር ለተላላኪው ሚኒሻ አልጨበጥ ያላቸው የእግር ሰዓት የሆነባቸውን የአናብስቶቹን መሪ የሆነውን የሻለቃ ብርቃየሁን አባት አቶ ደምሴ ብዙአየሁንና ጎረቤታቸውን አቶ ደሴ ሲሳይን በአሰቃቂ ሁኔታ ረሽነው ለአመራሮቻቸው ለአይን መመለሻ ለፍርፋሪ መቅመሻ የእጅ መንሻ የፈጸሙትን ቆሻሻና ርካሽ ስራቸውንም አብስረዋቸዋል። የግፍ ጥክ የቆሸሸ ተግባር መስራት መለያ ተግባራቸው የሆነው የንጹሃን ደም ወረት የሆነላቸው የሚመሩትን ህዝብ እየገደሉ ሰላም አመጣለሁ የሚሉና በመግደል የተሾሙ የብልጽግና ካድሬዎች በተመቱ ቁጥር ንጹሃንን መግደል፣ መጨፍጨፍ፣ ቤት ማቃጠል የዘወትር ተግባራቸው መሆኑንም በተደጋጋሚ ዘግበናል። ሆኖም አይን ያለው ያያል፣ ጆሮ ያለውም ያዳምጣል፣ ይሰማል፣ አእምሮ ያለውም ይፈርዳል። በግንባር የገጠመውን መውጫ መግቢያ የነሳውን ፋኖ መቋቋም ሲያቅተው ወደ ንጹሃን እየዞረ የጨፍጫፊ ማንነቱን ማሳየት ከጀመረ አመታትን አስቆጥሯል። ስለሆነም ጅብ ከሚበላ ጅብ በልተ ተቀደስ ነውና ነገሩ። ህዝብ ሆይ ከመሞት በፊትም ጠላትን ጠላቴ ነው ብለህም መክትም ሲልም ተናግሯል። ታዲያ በዚህ አስነዋሪና አሳፋሪ ድርጊቱ በሰው ንጹሃን ዜጎች ላይ በተወሰደው ነጻ እርምጃ የጉናን ክፍለ ጦር በእጅጉም አሳዝኖታል። በመሆኑም ለተወሰነው ሰማዕታት ነፍሳቸውን በአጸደ ገነት ያሳርፍልን እያልን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለንም ሲል አርበኛ መምህር አሃዱ በየነ ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ተናግሯል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ የጤና ባለሙያዎች ያለምንም ቅድመ ሁኔታ ሙሉ በሙሉ እንዲፈቱ እየተጠየቀ ይገኛል። ታዲያ ግንቦት 23 ቀን 2017 ዓ.ም ነው ይህ የተደረገው። በፈጠራ ወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ የጤና ባለሙያዎችና ሰራተኞች ያለቅድመ ሁኔታ ሙሉ ለሙሉ ይፈቱ ሲልም የኢትዮጵያ ጤና ባለሙያዎች ማህበር ነው የገለጸው።
አክሎም እየታየ ያለው ሁነት ኢትዮጵያ አባል የሆነችበትን የዓለም አቀፍ ሰራተኞች ድርጅት ILO ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግ መብትን የሚጻረር በመሆኑ በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት እንዲሁም ዛቻና ማስፈራሪያ በአስቸኳይ ይቁም ሲሉም ነው ማህበሩ የጠየቀው። ታዲያ የኢትዮጵያ ጤና ባለሙያዎች ማህበርም ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎችን ጥያቄዎች ለመንግስትና ለተለያዩ አካላት ማቅረቡ በመግለጫውም ላይ አስታውቋል። የጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያት ባለሙያዎች በራሳቸው መንገድም መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁ እንደነበርም ገልጸዋል። ለዚህም ፍትሃዊና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው መንቀሳቀሱንም ነው የጠቆሙት። የጤና ባለሙያዎች ያነሷቸው ጥያቄዎች በተገቢው መንገድም ባለመመለሳቸው ወደ ስራ ማቆም አድማ እየተሻገሩ መሆኑንም አመላክቷል። በዚህም የሚመለከታቸው አካል አሁንም ጉዳዩን እልባት ሊሰጡትም ይገባል ሲሉም ማህበሩን ጠይቋል። ማህበሩ አክሎም የኢትዮጵያ ሰብአዊ መብቶች ኮሚሽን ጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደር ለማወያየት እያደረገ ያለውን ጥረትም ያደንቃል፣ እውቅናም ይሰጣልም ነው ያሉት። የኢትዮጵያ ጤና ባለሙያዎች ማህበር ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር እያደረገ ያለውን ውይይትም አጠናክሮ እንደሚቀጥልም ነው ያሰመረበት። በተለይም ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት ስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ መገባት እንዳለበትም አሳስቧል። በተጨማሪም ማንኛውም ሰራተኛ ኢትዮጵያ ፈርማ በተቀበለችው ዓለም አቀፍ ህግጋት እንዲሁም በኢፌዴሪ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠው ሊደረግ ይገባል ሲልም ማህበሩ አጽንኦት ሰጥቶበታል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱ ሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ወቅታዊና ትኩስ መረጃዎች እንዲደርሱት ቤቱን መቀላቀል አይርሱ። ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም